አብሮነት 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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት አብሮነት በረመዳን 9 ነው። ከፕሮግራማችን ጋር አብራችሁ ስለሆናችሁ እናመሰግናለን። ዛሬም በእንግዳ ሰዓት እንግዲህ አንድ እንግዳ ሳይሆን ቤተኛ ሰው ጋብዘናል። ከረመዳን ጋር ሁላችሁም ቤት ቤተኛ የሆኑ ዛሬ ደግሞ እኛ ጋር ሌላ ቤተኛ ሆነው የመጡ እንግዶችን ጋብዘናል። እንግዶቻችንን እንኳን ደህና መጣችሁ እንበል። እንኳን ደህና መጣችሁ እንግዶቻችን፣ እንኳን ደስ ያላችሁም ጭምር። ሁለት ነገር ነው ልንል የምንችለው። ሚዲያ ሲጀመር እንግዲህ የሁሉም ሚዲያዎች እናት ወይም በተለይ ኢስላሚክ ሚዲያ ላይ ቀዳሚ የሆነው አፍሪካ ቲቪን እናመሰግን ይገባል በዚህ አጋጣሚ። ምክንያቱም ሁላችንም ከማን ካፖርት ላይ ወጣ ነው ከጎግል ወደ መጽሐፍ ከጎግል ካፖርት ላይ ወጣ ነው ይላል አይደል ዶስቶቭስኪ። ሁላችንም የአፍሪካ ቲቪ ቅድሚያ መጀመር ነው ዛሬ የተለያዩ ሚዲያዎች እንዲቋቋም እንዲስፋፋ ምክንያት የሆነው። ነጃሺ ቲቪን በማቋቋማችሁ እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። በጣም እናመሰግናለን እዚህ በመጋበዛችን። የነጃሺ ቲቪ ምስረታ ምክንያት በማድረግ ቤታችን እንዴት ነው፣ ረመዳን እንዴት ነው፣ ነጃሺ ቲቪ እንዴት ነው ብላችሁ ስለጋበዛችሁን በዚህ አጋጣሚም የምስረታው ምክንያት አድርጋችሁ እንኳን ደስ አላችሁም ስላላችሁን ከልብ እናመሰግናለን። እንኳን ደህና ቆያችሁንም ጭምር ጀዛኩሙላህ ኸይር። ምናልባት ያው እነሱም ራሳቸው ፕሮግራም እየመሩ እንዳይመስላቸው እኛ ነን። አይ እኛ ነን አስተዋቂዎቹ፣ እኛ ነን። ይሄን ያው ቲቪው ሚንበር ቲቪ ነው። ስንፈቅድላችሁ ነው የምታወሩት። ተስማምተናል። ሰው ትዊን ሲያደርግ አንዳንድ ጊዜ ወይ በሆነ አጋጣሚ ቀድሞ የሆነው እኛም ካገኘ ሚንበር ላይ ሆኖ ነጃሺን እያየ ነጃሺ ላይ ሆኖ ሚንበርን እያየ ስለሚመስለው ያንንም ጭምር ለማረም ነው። ሐቂቃ በጣም ደስ ብሎናል። በተለያዩ የሚዲያ ዘርፎች ላይ ሁሉም በየፊናው ይንቀሳቀስ ነበር። አሁን ደግሞ በጆይንት ቬንቸር በጋራ በመሆን ጠንካራ የሚዲያ ስታብሊሽመንት ይዞ መምጣት እንደ ኢትዮጵያ ላሉ ደግሞ የሚዲያው ሴክተር ብዙም ገና ባላደገበት ድክ እያለ ባለበት ደረጃ ላይ ተጋግዞ ወደፊት ለመራመድ የሚሞከረው ጥረት በጣም ደስ የሚያሰኝ ነውና ወደ ኋላ ትንሽ መለስ ስላደርጋችሁና ነጃሺ እንዴት ነው ስታብሊሽ የሆነው? ያው ተመልካች የሚያውቀው አለ፣ ግን ደግሞ እኛ ኦፊሻሊ የምንነግረው ነገር ካለ እሱን ብንሰማ ከእናንተ አንደበት መርሐባ። ነጃሺ ቲቪ ሲመሰረት ወይም ደግሞ ይህን ሀሳብ መጀመሪያ ለማንሳት የተሞከረው ሁሉም ሚዲያዎች አየር ላይ በነበሩበት ስራ ላይ በነበሩበት ጊዜ በትብብር መስራት ያስፈልጋል የሚል ሀሳቦች ከተለያየ አካል ስለመጣ ይሄ ሀሳብ ደግሞ የሚዲያዎቹም ሀሳብ ስለነበረ እዚህ ላይ ለምን አናስብበትም፣ በጋራ ለምን አንሰራም የሚል ፍላጎት ስለነበር መነጋገር ጀመርን። ሚዲያው አሁን ነው የተመሰረተው ስራ የጀመረው። ነገር ግን ሀሳቡ የተጸነሰሰው 2 ዓመት ይሆነዋል ይህ ሀሳብ ሲጸነሰስና ከዛ መጀመሪያ በጉዳዩ ላይ መነጋገር መቀራረብ ይፈልጋል። ከሁሉም በላይ በእኛ ሀገር አብሮ መስራት ልምድ ላይ ጥርጣሬ አለ፣ አለመተማመን አለ። ለምንድን ነው አብሮ መስራት የፈለገው ብሎ በዛኛው ሳይድ የማሰብ ለምንድን ነው የፈለገው ብሎ የማሰብ እንኳን ደህና ሰሩ ምን አስበው ነው ምናምን ብሎ የማሰብ ነገር አለ። ከዛ ደግሞ ይሄን ሀሳብ አሁን በጣም እንግዲህ በግልጽ ስንነጋገር ማለት ነው አንዳንዴ አይ ይሄን ሀሳብ እሱ ነው ያመጣው፣ ማን ነው ያመጣው፣ እሱ ስለደከመ እሱ ነው ያነሳው ወይስ ከጀርባው እንትን ያለው ነገር አለ ወይ? ደግሞ አንዳንዱ ሰው የሁላችንም ባህሪ ነው። ለምሳሌ ስደክም ነው የምትጠይቀው
ወይስ ጠንክረህ የበለጠ ለመጠንከር ነው የምታስበው? ስለዚህ በዚህ ሁኔታ ላይ እያለን ይህ ሀሳብ ተጀመረ። ከዛ ይቆማል። ከዛ በኋላ ደግሞ ምንድነው የሚሆነው? ከዛ እንፈልገውና አብሮ መስራቱን ከዛ ደግሞ በጋራ ከመስራት ይልቅ በግል መስራት እንመርጣለን። በብዙ ጉዳይ በግል በቃ አይ ከሌላ ሰው ጋር ምን አሰራኝ ብለን እንመርጥና ከመካከል የሆነ ሰው ጥሎ ይሄዳል። ሌላ ደግሞ ብዙ ጊዜ የምናገራት ነገር አለች። የተወሰነ ርቀት ከሄድን በኋላ አንዳንዱ ሰው የሆነ ነገር ብልጭ ስለሌለት ጥሎ ይሄዳል። ብልጭ ስለሌለት ስለ አሁን ትደክምና ከዛ ድካምን ሴንስ በቃ አብረ መስራት ያስፈልጋል ብለህ ታምንና አብሮ በመስራቱ ከዛ አይ በጋራ ከምሰራ በግሌ የሆነ ነገር ፈልጌ ሙካክሬ ምናምን እና ጥሎ ይሄዳል። ባይ ዘ ዌይ ሶስታችን ብቻ አልነበርንም። ይህን ስንል 4-5 አካላት የነበሩበት ስብስብ ነው። ከዛ እንደዛ ስንጓተት ምን ስንል አንድ ጊዜ ሲቋረጥ ሌላ ጊዜ ሲቀጥል ቆየ። መጨረሻ ላይ ግን ወደ መግባባቱ መጣ። ትልቁ ስራ ግን የተሰራው ሚዲያዎቹ እርስ በርሳቸው ለመስራት የሚያስችል የባህሪ የመደጋገፍ የመቻል ጸንቶ የመሄድ አቅምን መፍጠር ነው ትልቁ ነገር። እንትን ማለት እኔ አሁን ከእናንተ ቁጭ ስል አብሮ ለመስራቱ አይደለም የሚቀድመው፣ ሁሴንም ማወቅ ነው፣ አዩብን ማወቅ ነው የሚቀድመው፣ አብሮ መስራቱ አይደለም የሚቀድመው። እነዛ ጊዜያት እርስ በርስ ለመተዋወቅ ጀማል ምን አይነት ሰው ነው፣ ምንድን ነው የሚያበሳጨው፣ ምንድን ነው የሚያስደስተው፣ አብሮ ለመስራት ምን ችግር አለበት የሚለውን አሊ ለማወቅ ችሏል ብዬ አስባለሁ። ጃፈርም በዛው ልክና ከዛ እነዛ ጊዜያት ወስደው በኋላ እያረፍን ባይዘዌ እስከ አሊ ያስታውሳል እንትኑ ትግሉ እስከ መደባደብ ድረስ ያደረሰ ጭምር ነበር። ሌሊት አሁን ምናልባት ጠዋት የጀመረን ሳናቋርጥ እስከ ሌሊቱ 7 ሰዓት ድረስ ቆይተን ሌሊት 7 ሰዓት ላይ የሆነ ፖይንት ተነስቶ አሁን የኤዲቶሪያል ፖሊሲ ጉዳይ አለ፣ የተለያየ ጉዳይ ምናምን ማለት ነገር አብሮ ከዛ ሌሊት 7 ሰዓት ላይ ቦክስ ተነሳ። ቦክስ ማለት ያው ቦክስ ማለት በቃ ምንድነው ምናምን በቃ አንተ ምን ስለሆነ ምናምን ተባለ። እሺ ችግር የለም በቃ ችግር የለም የእንቅልፍ ጉዳይ ነው እንተኛና በአዲስ እንትን ብለን ወደ መኝታ ሄድንና በዚህ ሁኔታ የመጣ እንትን ነው ስብስብ ነውና ይሄን ይመስላል። ዋናዎቹን ሀሳቦች አንስቷል። የሚዲያዎች በተለይ አሁን ያለንበት ዘመን ያው ሚዲያ በጣም እየጠነከረ የመጣበት በተለይ ደግሞ ግለሰቦችም የሚዲያ ባለቤት የሆኑበት ከኬብል ሚዲያ ወደ ሶሻል ሚዲያው ምናምን ያለው የራሱን የቻሉ እንትኖች አሉ። ከአንድ ወደ አንዱ የሚሄድ ነገሮች አሉ። በእኛ እይታ ሁለቱም ይቀጥላል የሚል እምነት ቢኖርም ማለት ኬብሉ በየት በኩል ይሆናል፣ በኦንላይን በኢንተርኔት በኩል ሆኖ ይደርሳል 24 አወር ቻናሎች ወይስ ዲሽ አርገህ ገጥመህ ምን ብሎ የሚለው ሊቀየር ይችላል እንጂ ቻናሎች ይሄ 24 አወር ታይማቸውን ጠብቀው የሚቀርቡ ፕሮግራሞች ይኖራሉ የሚል ነው የነበረን ጥናት። መጀመሪያውም ከዛ ይጀምራል። እየቀረ ነው ወደ ሁሉ ነገር ወደ ሶሻል ሚዲያ እየመጣ ኮምፕሊትሊ ሚዲያዎች እንደዚህ ኬብል ሚዲያ የሚባሉት ያስፈልጋሉ ወይስ አያስፈልጉም የሚሉም ነበሩ ሀሳቦችና ስናየው በእኛ ጥናት የሚቀጥል ነገር ነው የሚል ነው። ግን ዘመኑ ደግሞ በጣም ዳይናሚክ የሆነ ዘመን ነው። በየቀኑ የሚቀያየር ነው። የማህበረሰቡን ለመረዳት እንደ በፊቱ አይደለም። ሪሰርች ስትሰራ የሆነ ነገር ጥናት ስታደርግ ያለበት ተጨባጭ ብለህ ስትሄድ ልክ ሰርተህ ስትመለስ ተቀይሯል፣ ተጨባጩ ተቀይሯል ውጤቱን ይዘህ ስትመጣና ፈጣን ዓለም ዳይናሚክ የሆነ ዓለም ላይ እንደመሆናችን መጠን የተበታተኑ ኃይሎች ሰብሰብ ብሎ ቢሰራ በተለይ አሁን ካለው ዘመኑን የዋጀ ስራዎች እንዲሰሩ
መሰብሰብ አስፈላጊ ነው የሚል ነበር። አልহামዱሊላህ የነበረው ሚዲያ ኦልሞስት ሁሉም ያ ጀነራል ስምምነት ውስጣዊ ስምምነት ነበር። በእስላምም የሹዱ بعضه بعضا ነው። ሁሉም ሰው የራሱ የሆነ አቅም ጠንካራ አሉት። እነዚህ ኃይሎች ሲደመሩ ውጤት ይኖረዋልና ግን እንደዚህ የመደመር ሂደት ላይ ብዙ የሚፈጠሩ ጊሮች ጥርሱን ቦታውን እስኪያገኝ ድረስ በትክክል እስኪንቀሳቀስ ድረስ የሚያመጣበት ፍሪክሽን አለ። በቲም ወርክም ላይ የምታውቁት ነው። ያው አንድ ቲም ይዋቀራል፣ ፎርሚንግ አይደል፣ ከዛ ስቶርሚንግ አለ። የነውጥ ጊዜ ይፈጠራል። መጀመሪያ ይቋቋማል፣ እንዳሰብከው አይሆንም። ስራው ላይ ስትገባም የነውጥ ጊዜ መፈጠሩ አይቀርም፣ አሁንም ይኖራል። ከዛ በኋላ ደግሞ ያንን ስቴጅ ካለፍከው የመስከን ሂደት ይኖራል። ከዛ ደግሞ የበለጠ ፐርፎርም የሚያደርግበት ጊዜ ይመጣልና ይሄ ቲም ወርክ የተለመደ እንትን ነውና በዚህ ሰዓት ላይ ብዙ መስዋዕትነት መክፈል ይፈልጋል። የሆነ ሁሉም ያው የራሱ የሆነ አለቃ ነው በየቦታው በራሱ ባለው ዘርፍ መጥቶ ደግሞ በጀማል ጥላ ስር ሲጠለል ደግሞ ያንን ለማምጣት ደግሞ ያው እሱ የረጅም ዓመት ልምድ ያለው በሚዲያውም በሊደርሺፕም አለና ሁሉም ግን የተለያየ ሚዲያን በራሱ ይብዛም ይነስም ይተልቅም ይነስ ስለነበረ ያንን ማምጣት በራሱ ሊደርሺፕ እንትኑን ማምጣት የዲሲዥን የውሳኔ መንገዶችን መወሰን በራሱ የራሱን የቻለ አሁንም ይኖር የተስተካከለ ጥርሱ ቦታውን ያዘ የሚሄድበት ሂደት አለና በጋራ መስራት እንደ እስላምም እንደ ሙስሊምም ከባድ ነው የሚባል በቃ በጣም ከባድ ነው ይላል ብዙ ሰው ስታወራው አረ እንዴት ነው ግን ይቻላል ወይ ምናም የሚሉም ድምጾች ነበሩ። የዱላህ ማል ጀማዓ አላህ በህብረት ከሚሰሩት ጋር ነው እና ይሄ ሊበረታታ የሚገባው ጉዳይ ነው። እንግዲህ በከነን ሙስሊሞች ጋር ያለ ሚዲያ ባህልን ካየን እጅግ በጣም ሰፊ ብዛት ያለው ማህበረሰቡን ለማገልገል ብዙ እየተሰራ አለ። እኛ ጋር ስንመጣ በጣም ውስን ጥቂት ነን። ያም ሆኖ የትብብር መንፈሱ በጣም አነስተኛም ነው። ያም ብቻ አይደለም፣ የአቅምም ይጠይቃል። አንድ ሚዲያ ለመክፈት የሳተላይት ክፍያው በጣም ከፍተኛ ነው። የኢኩፕመንትስ ማቴሪያል በጣም ውድ ነው። የሰራተኛ ደግሞ የቤት ኪራይ። ይህንንስ እንዴት አድርጋችሁ ተወጣችሁት? እንዴት ተቋቋማችሁት? የሚኖረውን ነገር ቻሌንጁ እንዴት ነው ፌስ ልታደርጉት ያሰባችሁት? ከባድ ስለሆነ ማለት ነው ሚዲያ ላይ ያው ይታወቃል። እነዚህ ሚዲያ ላይ በተለይ ወደ ብሮድካስት ስትወጣ ትልቁ ቻሌንጅ የጠቀስካቸው እንትኖች ናቸው። ስለዚህ አንዱ አሁን ስንገባ ከቅድም ከጠቀስነው አብሮ መስራት ይቻላል ወይ የሚለውን መንፈስ ወይ ደግሞ በጋራ የመስራት ፍላጎት ከማሳካት ባለፈ አብሮ የመስራት ፍላጎት እና ዝግጁነት ደግሞ ካለ አብሮ የመስራት አቅምን አሁን የተባለውን ነገር እንዴት ማምጣት ይቻላል? እንደመታደል ከዜሮ አይደለም፣ ሁላችንም የተነሳ ነው። እያንዳንዱ ሚዲያ የራሱ ሪሶርስ አለው፣ ማቴሪያል አለው፣ የሰው ኃይል አለው፣ ልምዶ አለ። እነዚህ ከገንዘብ በላይ ከዛ በኋላ እሱ ላይ ብዙ አልተቸገርንም። አትሊስት ያለንን ሪሶርስ ይዘን መጠቀም እንችላለን። ሁላችንም በየግላችን የራሳችን ቢሮ አለ። ስለዚህ ወይ አንዳችን ቢሮ ላይ መተን መጠቃለል ነው ወይ ደግሞ ሌላ ሁላችንም አኮሞዴት ማድረግ የሚችል ሌላ ቢሮ መፈለግ ነው። ስለዚህ እሱን ማድረግ ነው። ከዛ በኋላ ሰራተኛም የነበሩትን ሰራተኞች መፈተሽ፣ ማየት አቅማቸውን በኋላ ምንድነው የመጣው ከየሚዲያዎቻችን ያሉ የሰው ኃይል ማየት መፈተሽ ሲባል አቅማቸውን የት ቦታ ምን ሊያግዙ ይችላሉ፣ ስትራክቸሩ ከተሰራ በኋላ ስትራክቸሩ መሰረት ያደረገ የሰው ኃይል ከየትኛው አካል እንውሰድ የሚል እሱን ሰርተን ወደዛ ገባን። ከዛ በኋላ አሁን የጠቀስካቸው የሳተላይት ክፍያ ነው። የሳተላይት ክፍያ እሱ ላይ እያንዳንዱ ሚዲያ በራሱ ኮንትሪቢዩት ሼሩንም በዛው ልክ እንዲወስድ ራሱ ኮንትሪቢዩት እንዲያመጣ እና በዛው ልክ ደግሞ እንዲዘጋጅ ጭምር ነው። እንደምታውቁት ትልቁ ጫና የሳተላይት ነው። በየጊዜው ረፍት የሚነሳ ማቆሚያ የለውም።
ስለዚህ ሰራህም አልሰራህም ብላክ አድርገን አቆየው ምናልከው ምንም እንትን የለም። ስለዚህ ያንን የተወሰነ ርቀት ላይ ያስኬድ የሚችል ፋይናንሻሊ አቅም መኖር አለበት የሚል እሱ ላይ ተማምነን በየሚዲያዎቹ የራሳቸውን እንትን ኮንትሪቢዩት እንዲያደርጉ በራሳቸው መንገድ ፋይናንሱን አፈላልገው እንዲመጡ አድርገን በዛ መልኩ ያንን አዘጋጀን። ከዛ በኋላ ቀጥሎ የሚመጣው ነገር በምን መልኩ በምን ስያሜ እንዴት እንሂድ የሚሉ ነገሮች ናቸው። እሱም ላይ ረጅም ባይዞይ ስያሜው ላይ ከዛ በፊት መጀመሪያ ነበር ነው በኋላ ይቀር አሁን 2 ዓመት ይፈጃል ሲባል ይሄ ስርጭት አሁን ረመዳን አፍ ላይ መግቢያ ላይ ጀመርን እንጂ የነበረን እቅድ ሐምሌ ላይ ነበር። ከዛ ነሐሴ አልን አቋይ ነሐሴ አይሁን መስከረም 18 አስታውሳለሁ። መስከረም 18 አናውንስ ልናደርግ እንደወሰንን ልክ በዛ ቀን ከመካከላችን አንድ ግሩፕ ተለየን ማለት ነው። ሲለየን ደግሞ ሌላ ቻሌንጅ ገጠመን። ከዛ ሌላ ደግሞ እንደገና የመጣንበትን ሁኔታ ሪቫይዝ ማድረግ ማየት ተጀመረ። ስለዚህ እያንዳንዱ ሚዲያ አካል በፊት ከነበረው አቅሙን ከፍ ማድረግ ኮንትሪቢዩሽኑን ማሳደግ ይኖርበታልና እሱን ማስተካከል ስለነበረብን በዛ መልኩ መጣን። እነዚህን ታሳቢ ያደረገ በዚህ መልኩ ነው አቅማችንን ይዘን የመጣ ነው ማለት ነው። በጣም የሚገርመው እንዲሁ አንዳንድ ኦዲየንሶች ጋር ማየው ማስተውለው ነገር ስላለ ነው። የተወሰኑ ልበቀናዎች ሁሉም ሲያገኙን አጋዥ መጣላችሁ ጥሩ ነው ብቻችሁን ነበር እየሮጣችሁ የነበራችሁት የሚሉን አሉ። እኛን ፐርሰናሊ እንደንትን ማለት በተወሰነ መልኩ ሜዳው ላይ በርከት ያለ አካል ሲኖር ገበያም ማርኬት የሚኖረው የተመልካችም በለው የፋይናንስም በለው የምንም የሚኖረው ተራ ሲኖረው ነው። ተራ ማለት ዱባይ ተራ ምናምን እንትን የኤሌክትሮኒክስ ተራ ወይ የልብስ ተራ ምናምን ሲሆን አንዱ ቤት ያደረገ ስለሚል ይመጣው የተመልካችንም ከዛስ አንደኛ ቤት የሌለው ነገር አንደኛ ቤት ይኖራል። ስለዚህ አንተ ከተቸገረ እኔ ጋር የለም እሱ ጋር አለ ትላለህ። የታገኛለሁ ሲባል ይሄው እንትና ጋር አለ ይባላል። እና ለማርኬቱ በደንብ ፍሎሪሽ እንዲያደርግ በርከት ብሎ መኖር ኢዝ ኢምፖርታንት። ይሄ በጣም ትልቅ ነገር ነው። ለዚህ ኮንግራቹሌት ያሉ ወዳጆች አሉ። በተቃራኒው ደግሞ መጡላችሁ አይደል መጡባችሁ ብቻችንን እኛ ከኛ በላይ ምናምን ስትሉ የነበራችሁ አሁን ያው እንግዲህ ቆይና ያቻዋልና ያው ደርቢ ተገኝቷል አሁን ምናምን የሚልም ሰው ደግሞ አለና እኔ ይሄንን ደግሞ ስሰማ ምስቀው ለምንድን ነው ስለማውቀው ነው። እኔና ጀማል ያለንን ሪሌሽን እና አሊ ያለንን ሪሌሽን ሚንበርና ሌሎች ኢስታብሊሽመንቶች ከመጀመሪያም ጀምሮ ገና የዛሬ 5 ዓመት ጀምሮ ቁጭ ብለን ቴሌቪዥን ጣቢያዎች ህብረቱን አቋቁመን እዛም ከብሮድካስት ባለስልጣን ጋር ስንደራደርና ስንገናገን የነበረው በዛ ማዕቀፍ ውስጥ እንደነበር በየተወሰነ ጊዜ የተሰባሰብን ችግሮቻችንን ለመቅረፍ ምን ሄደውን ርቀት ስለማውቅ ይሄ ያስቀኛል። ግን ኤክስተርናል ሰው አይመስለውም። በቃ የቢፍ ያለን ነው የሚመስለውና እንደው ይሄ ስሜት እናንተ ጋር ብቅ ብሎ ነበር ወይ? ይሄንንስ ለመቅረፍ አንዱ የዛሬ መድረክ እሱ ነው አይደል? የቤተሰብ ወግ ነው እያወጋን ያለ ነው አይደል? አንዳንድ ጊዜ ልጆች እኮ ሲጣሉ እነሱ ተዋቸው ዞሮ በኋላ ለሚታረቁት እኛ መሀከል ላይ ገብተን አንጣላ ይላሉ አላት። እኛ በኋላ እዚህ ቁጭ ብለን ለሚያዩን ሰዎች አንዳንድ ሰዎች ግን እዛ ጋር የታባታችሁ ምናምን ሲባባል ይሄንን እንመለከታለን። እኔ እንዴት አያችሁት ብታነሱልን? እሺ ቢስሚላህ። እኔ እዚህ ላይ ያው ማህበረሰቡ ምን ይፈልጋል ወይ ደግሞ ማህበረሰቡ ምን ይገባዋል ከሚለው መነሳት አለብን ነው። ማህበረሰባችን ከሚያስፈልገው የሚዲያ ፍላጎት አንፃር በጣም ብዙ ክፍተቶች አሉ ብዬ አስባለሁ። በጣም ብዙ ያልተሰሩ ስራዎች አሉ። ሁሌም መደጋግማት እንትን አልዋጂባት አክተር ሚን አልአውቃት ማለት ነው ያሉብን የቤት ከተሰጠና ጊዜ አንፃር ይገዝፋሉ። ሙስሊሙ ማህበረሰብ የቲም ነው በብዙ ዘርፍ ላይ እና ብዙ ልንደርስለት የሚገቡ ኃላፊነቶች አሉ። ስለዚህ የሚዲያ ኮንሰፕትም መታየት ያለበት ወይ ደግሞ ከሌሎች ከደረሱበት ዓለም አቀፍና ማህበረሰቡ ከሚፈልገው አንፃር ከመሰረቱ ብዙ ክፍተቶች ያሉበት ብዙ መሰራት ያለበት ብዙ ቀዳዳ ያለበት ዘርፍ ነው ብዬ አስባለሁ ከመነሻው ማለት ነው። ስለዚህ የሆነ ነገር እንዳልከው ወደ ፉክክር ወደ ምናምን እንኳን ለመድረስ ገና የመነሻ ስቴጅ ገና ያ ደረጃ ለመድረስ ብዙ አመታት መራመድ ይጠበቅብናል ማህበረሰባችን የሚፈልገውን ለማድረስ ብዬ አስባለሁ። ሁለተኛ
ያው እንዳልከው ነው ቤተሰባዊነት በእንትን ብቻ አይደለም ያለፈው ታሪክ ማለት ነው። ያው እኔ የተወለድኩበት እዚሁ ሚንበር ቲቪ ነው። በብዙ ዘርፎች ወዶ ዘማችን ፕሮግራሞች በተለያዩ በነሺዳዎች ምናምን እዚህ ነው ያደኩበት ቤት ነው። አፍሪካ ቲቪ ላይ ሚንበርም እያለ ጄሉም ሰሰሩ ነበር። ቢላልም የሚታወቅ ነው ጎረቤት ከሊፋ ላይ ኤስታብሊሽመንት ታይምም ላይ ሚንበርና ቢላል ያሳለፉት ሂደት የሚታወቅ ነውና በባህሪው ግን ደስ ይላል ማለት ይሄ እንትኑ ደስ ይለኛል ቃሉ መጥልባችሁ ምናም ማለት ነው። ሰው ዘንድ ያለው ፖዚቲቭ እንትን ኢነርጂ ማለት ሚዲያው ዘንድ ያለው ፖዚቲቭ ቫይብ እንደ አዲስ የመምጣት የመነሸጥ ሴንስ አለው ብዬ አስባለሁና እንዳልከው አንድ ለብቻ ሁለት ሶስት የሆኑ ሚዲያዎች ቅዝቅዝ ያለ ሂደት ነው የሚፈጥረው በራሱና መሟሟቅ አንዱ አንዱን ክፍተት መሙላት እንደዛ የትኛውም ልክ ግለሰቦች የራሳቸው ክፍተት እንዳላቸው ሁሉ ሚዲያም 100% የማህበረሰቤን ቀዳዳ ሸፍናለሁ ብሎ አይነሳም። ሁሉም የራሱ ፓርት አለውና አንድ ዳዒ የሚናገረው አለና በሰፊው የእግር ኳስ ሜዳ ላይ ኮርና ኤሪያው ላይ ለሶስት የሚጋፋ ማህበረሰብ ይመስለኛል ሙስሊሙ ያው በመሃሉ ኺላፉን ሲገልጽ ማለት ነውና ኳሷ መንከባለል የሚችልበት ብዙ ሰፊ ሜዳ አላትና የሆነች ኤሪያ ላይ የመሽከርከር አይነት ነውና አልহামዱሊላህ የተገነባንበት ያለፍንበትም የህይወት ተሞክሮ ከዚህ አልፈን እኛ የሚያሳስበን የኢስላሚክ ሚዲያውን ብቻ ሳይሆን ማህበረሰባችን በኔጌቲቭሊም እየወሰዱ ያለው ዓለም አቀፍ የሚሆን ሀገር መሆኑ ኔጌቲቭ እንትን እየፈጠሩ ያሉት ጋር እንዴት ቻሌንጅ አድርገን ማህበረሰባችንን የኢስላማዊ ሴቱን ጠብቆ መሄድ አለበት የሚለው ሰፊ ትልቅ ግብ ይዘን የምንቀሳቀስ አካላቶች ነውና ይህንን የሚያስብ አካል ነው የተሰበሰበው ቢያስባለውና ያው በጣም ብዙ እንደውም በጋራ የምንሰራቸው ብዙ ነገሮች እንደውም በተግባር ማለት ነውና ጀስት ለማውዝወር እንትን አይደለም ፖለቲካል ይሄ ለንግግር ለማሳመር ምናምን ሳይሆን ሪል ሂደታል ኢቭን ራሱ የኤዲቶሪያል ፖሊሲያችንን ስንገመግም ይሄ ፓርት ይሄ የሸፈኑት ነው እያለን ስናወራ ነበር። ስለዚህ ኤዲቶሪያል ፖሊሲ እዚህ ድረስ መለጠጥ አለበት። ኤዲቶሪያል ፖሊሲ ይሄንን ማካተት አለበት። ምክንያቱም የራሳችን ቀለም ይዘን መምጣት አለብን። ሚዲያው ላይ ያሉ ተመሳሳይ ቀለሞች እንዳይኖሩ አንዱ እዚህ የሚያገኘው አንዱ ላይ ያገኘው የሚችለው ምን አይነት ነገሮችን ብንጠቀም ነው ብለን እንደውም እንደ ፖዚቲቭ ነው የምናየው የሆኑ ሚዲያዎች መኖራቸውና ያው በዚህ መንፈስ ቢታየላለው ጥሩ ነው። ጥያቄውም እኔ ተገቢ ይመስለኛል እና እንደ ጄሉ በነበረበት ጊዜ የተለያዩ ስራዎች ሲሰራ አንዳንድ ፕሮጀክቶችን ደግሞ ሲያስብ ያንን ፕሮጀክት በምን ደረጃ ለማሳካት አስባቸዋል ተብሎ እዚሁ ቤት ተጠይቀን ሚዲያዎቹ በትብብር እንደሚሰሩ ሁሌ ሜምበር አዳዲስ ነገሮች ሌላው ሚዲያ ሲያስብ እስቲ ምንድነው እኛ የምናግዘው ተብለን እንጠየቃለን። ያንን እድል እናገኛለን። እኛም በቻልነው አቅም ደግሞ ለማገዝ የሞከርንበት ጊዜ አለና ይሄ የትብብር የመደጋገፍ ስሜት አለ እኛ ጋር መቀጠልም አለበት ብዬ አስባለሁ። ውድድር እና መጠፋፋት ግን መኖር የለበትም ብዬ ነው ማስበው። ሁለት የተለያየ ተመሳሳይ ስራ ሊሰሩ የሚችሉ አካላት መወዳደር አለባቸው። መወዳደሩ ኢንስፓየር ለማድረግ እኛም አሁን ቅድም እንደተባለው ከሜምበር ምን እንማር ምንድነው የምንማረው ከነከሌ ደግሞ ድክመት ምን ነገር አንስተን እሱን ላለመድገም እንሞክር። ስለዚህ አንዱ ጥሩ ነገር ሲሰራ ኢንስፓየር ነው መሆን ያለበት በሱ የተሻለ ነገር ለማሰብ ለመፈኳከር የበለጠ እንዲያነቃህ ነው እንጂ ያንዱ ሚዲያ መምጣት ወይ ጥሩ መስራት ሊያስደነግጥ አይገባም። ስደነግጥ ታጠፋለህ። ስደነግጥ የማይሆን ስሜት ውስጥ ትገባለህ። ይሄን ማስተካከል ያስፈልጋል። ሌላው ሰዎች ይሄን ነገር የሚያነሱት ለምንድን ነው? እኔ አንዳንዴም ትክክል ነው ብዬ አስባለሁ። እኔ በዚህ እንትኑ ስራ ውስጥ እዚህ አካባቢ ስመጣ የምታዘባቸው ነገሮች አሉ። አንዳንድ ጊዜ በትክክል የእኛን ማንነት የሚገልጽ ነገር ሳይሆን የምናሳየው ማስመሰል አንዳንዶቻችን ጋር አለ። ትክክል እኛነታችን የሚገልጽ ሳይሆን ለልታይ አይነት ነገር ጥሩ ሪሌሽን የማስመሰል ነገር አለ። ያ ለሰው ጥሩ ሊሆን ይችላል፣ ግን መውጣት አለበት
ለምሳሌ ጀማል ካጠፋ ጀማል እያጠፋ ያ ሌላው ሰው ጥሩ ለመምሰል ወይ ደግሞ ምንም አልበደልከኝም ለማለት ጥሩ ፊት ጥሩ ግንኙነት እንዳለ ለማስመሰል መሞከር ሳይሆን በደንብ ክሪቲሳይዝ አድርጎ ያንን ሪሌሽንሺፕ ለማስተካከል መሞከር ያስፈልጋል። እና አብዛኞቻችን ግንኙነታችን ከጀርባ መጥፎ ነገር ይሆንና ግን ሜዳው ላይ የማስመሰል ስራዎች ነው የምንሰራው። ያንን ማስወገድና ማጥፋት ያስፈልጋል ብዬ አስባለሁ ኢስላሚክ እንትኑ ላይ። እና ሌላው ደግሞ ሌላው ችግር እኔ አንድ ጊዜ የሰራዋት ግጥም ትዝ ትለኛለች። ምንድን ነው ለምሳሌ አንድ ገበሬ ከእርሻው ላይ ከዛፉ ላይ ከምን ላይ የፍራፍሬ አትክልት ፍራፍሬዎችን ሲለቅም ከነዛ ውስጥ እነዚህ ደርሰዋል ምናምን ብሎ ሊያነሳ ይችላል። ይመርጣል፣ ያስቀምጣል፣ ቅርጫት ውስጥ አስገብቶ ለገበያ ያወጣዋል። ገበያ ላይ ሲደርስ ሰው የበሰለ ነው ብሎ አንስቶ ሊጠቀመው ይችላል። ሚዲያውን እኛ አምኖ ሲያይ ከኛ ብዙ ነገር ይጠብቃል። በሆነ ከፍታ ላይ ነው የሚያስበን። ሮል ሞዴል ነው መሆን ያለብን፣ አስተማሪዎች ነው መሆን ያለብን። ሚዲያው የሆነ ፕላትፎርም ፈጥሮ ሊያስተምሩ፣ ሊያነቁ፣ ሊለውጡ የሚችሉ ሰዎችን የምናፈራበት፣ የምናመጣበት፣ የምንለውጥበት ሜዳ ነው። ስለዚህ በዛ ልክ መገኘት ሲገባ አሁን ወደ ታች ስትወርድ በወረድከው ልክ ከወረደው እኩል ትሆናለህ፣ ታች ካለው እኩል ይጎትታል። እና እሱን ነገር ማስተካከል ከኛ ይጠበቃል። ያ ነው እንጂ የታርጌት ኦዲየንሱ ማወቅ ያለበት ሁሴንም አዩብም ሜምበርና ነጃሽ ተባለ እንጂ በግል ጓደኛሞች ቤተሰቦች ነን። ከዛ ውጪ ሌላ ግንኙነት አለን። ከሚዲያ ውጪ የሚያገናኙን የምንሰራቸው የተለያዩ ነገሮች አሉ። ምናልባት ቅድም የፕሮግራም ሲጀመር ለምን አልተቀረጸም እያለ ነበር ሁሴን። ብዙ ሌላ ጉዳዮች አብረተናል። የሚያገናኙ የሚሉን ጉዳዮች አሉ እና በዛ ደረጃ ይሰራ። እንደ ስራ ግን ለየብቻችን ደግሞ የምንሰራቸው ስራዎች አሉ። ከተራ ነጋዴዎች አንዳንድ አሁን ቅድም አዩብ ጠቅሶት ነበር፣ ገበያ ላይ ምናምን ስትላ ጄኒውን የሆኑ ነጋዴዎች ቤታቸው እቃ አለ ተብሎ ሲጠይቁ እኔ ጋር የለም ግን እከሌያው እሱ ጋር አለ ሄደህ ጠይቅ ጥሩ እቃ ይሰጥሃል። አንዳንዴም ከሱ ጋር ያመጣና ይሸጥልህና ያው ብሎ ከዛ ነጋዴ ጋር ያለውን መልካም ግንኙነት አብሮ የመስራት የመተባበር ስሜት ታያል። አንዳንዱ ደግሞ ባለሱቅ ይመጣና እሱ ጋር እንዳትሄድ የለም እኔ ይዤ እመጣለሁ ወይ ደግሞ ጠብቀኝ። እንደዚህ አይነት ነገር እኛ ጋር ደግሞ መምጣት የለበትም። በሂደት መለወጥ አለበት፣ ይሻላል፣ ያስተካክላል ብለን እናስባለን። ትልቅ ነገር ነው ያነሳኸው። አየህ ካለን ሰዓት አንጻር ልንጨምረው የምንችለው ነገር እኔ ለምን መሰለህ ኦፍ ኮርስ ተመልካቾች ሁሉም ያው አንድ አይነት አቋም ላይ ይኖራሉ ማለት አይደለም። ግን ደግሞ እንደዚሁ ጥያቄዎቹ ሜዳው ላይ ያሉ ሀሳቦችን ኢንተርቴን ከማድረግ አንጻር ነው። እውነቱን ለመናገር ብዙ የምናወራቸው ነገሮች ነበሩ። አሁን ከስያሜው እናንተም አብራርታችሁታል። ለምንድነው ስያሜው? ኦፍ ኮርስ ዲፎልት ነው። ነጃሺ ለምን ተባለ ሲባል ነጃሺ አለማለታችን እንጂ ጥያቄ የሚሆነው ማለታችን ጥያቄ አይሆንም። ነጃሺ አይከን ስለሆነ ያንን አይከን ለህዝብ ፕሮሞት ማድረግ ነው። ጥሩ ነው አይደል? በነጃሺ ስም የመጣውን እንትን ነጃሺን ለፐብሊክ ለማድረስ እጅግ በጣም ጥሩ አጋጣሚ የሚፈጥር ነው። ይሄንንም ልናነሳ እንችላለን። ከዛ በተረፈ ግን ሁላችንም በአንድም ይሁን በሌላ መልኩ እኔ ፐርሰናሊ ለምሳሌ ልበልህ ጀማል ጋር ዝምድና አለን ማለት የስጋ ልትለው በምትችል ደረጃ ዝምድና አለን። አረባከ ወይ ሚስተር አሊ ጋር ተመሳሳይ በማችነት ጋር ቤተሰብ ነን ማለት በአንድም ይሁን በሌላ መልኩ እንደዚሁ እንገናኛለን እኮ ፐርሰናሊ ማለት ነው። እንኳንስ በስራ በሜዳው ላይ ይቅርና ስለዚህ ይሄ ለኛ ትልቅ ክብርና እንትን የሚያደርግ ነው። ሲቸገረ ሲደክም የሆነ ድክም ነገር ሲልህ የሚያበረታ አጠገብ ያለ አብሮህ የሚያሯሩጥ ነገር ያስፈልጋልና ይሄ ከሁሉም በላይ አስፈላጊ ነው። እናንተንም በጣም ነው የምናመሰግነው። ምናልባት ቀረ የምትሉት ፐብሊኩ ማወቅ አለበት ብላችሁ የምትሉት የመጨረሻ መልእክት ካለ ለሱ እድል እንስጥና
በእንደዚህ አይነት እንትን ያው ለፐብሊኩ ማስተላለፍ የምንፈልገው ለማቅረብ እንጂ በእኛ መካከል ያለው ለማውራት አይደለም። እዚህ የተገናኘ ነውና እናንሳ። ይህ እንግዲህ በጣም ወሳኝ ሰዓት ስለሆነ ነው በዚህ ሰዓት እናንተ ጋብዝናችሁ ሌላ መድረክ ሌላ በሰፊው ልናወጋበት ምናልባት ወደፊት ደግሞ ሊደረግ የሚችልም ነገር ሊኖር ይችላል። ሚዲያዎች ኢስላሚክ ሚዲያ ላይ ሊኖሩ የሚገባቸው ውይይቶች መነሳት ያለባቸው መወሰድ ያለባቸው ኮርሶችም ካሉ የጋራ ስራ መስራትም ካለበት የጋዜጠኝነት ስልጣን የባለሙያዎች ስልጠናዎች ምናምን እነዚህ ወደፊት የሚታሰብባቸው ነገሮች ናቸው። መንገዱ ተጠርጓል ኢንሻአላህ። ስለ ነጃሺ ምን መታወቅ አለበት ማህበረሰቡ ሊያውቀው የሚገባው ቻናሉን ፍሪኩዌንሲው ምናምን ይሄው ሜዳው እናንተ ነው። እሺ ታንክ ዩ። ይሄ የትብብር ስሜቱ መቀጠል አለበት ብዬ አስባለሁ። እኛ ያደረግነው መተባበር ሌሎችም ቢቀጥሉበት ባይዘዌ አሁን ምናልባት ቅርብ ጊዜ ሰምታችሁ ከሆነ ከኢስላሚክ ሚዲያ ውጪ ሌሎች ሚዲያዎች ኮንቬንሽናል ሚዲያዎች አብረው የመስራት ብቻ ሳይሆን አንዱ ከሌላው ልምድ የመቅሰም ለምሳሌ ሰሞኑን የፋና ሰዎች ኢቢኤስን ሄደው ጎብኝተዋል። ትልልቅ ኦፊሻልስ ሄደው ኢቢኤስን ሄደው ጎብኝተዋል፣ አይተዋል። የፋና ሰዎችን አነጋግሬ ነበር እና እኛ በውስን የሰው ኃይል በተወሰነ አዳራሽ ውስጥ አሁን ሄደው ኢቢኤስን ሲጎበኙ ያዩት ነገር ምንድን ነው? ፋና በጣም የሰው ኃይል አለው፣ በጣም ሂውጅ የሆነ የሰው ኃይል አለው፣ ሀብት አለው፣ ምን አለው። ኢቢኤስ ደግሞ አይታችሁት ከሆነ በትልቅ ሜዳዎች ትልልቅ ስቱዲዮዎች መጋዘን እንትን ሰርቶ በውስን የሰው ኃይል የሚሰራውን ስራ ከዛ ሄደው ተምረው መጥተዋል። ምንድነው ጉድለታችን? አሁን በዚህ ደረጃ ከአንዱ ልምድ ትወስዳለህ። የኢቢኤስ መጠንከር ፋናን፣ ኢቢሲን ራሱን ሌሎቹን እንዲነቁ የተሻለ ነገር እንዲሰሩ አድርጓል። ሶ እኛም አካባቢ እንደዚህ አይነት ነገሮች ደከም ያለን ሌላውን መጠንከር ልምድ መቀሳሰም ፖዚቲቭሊ ተያይቶ የጋራ ዓላማችን አንድ ነው፣ ሌላ ነገር አይደለም። ስለዚህ እሱን ታሳቢ ማድረግ ያስፈልጋል። ከዛ በተረፈ ነጃሺ እንዳልከው እኔ ብናሳጥረው ነጃሺ ባንድል ኖሮ ሌላ ስም ቢሆን ለምን አላችሁ? ነጃሺ ትልቅ እንትን ነው። በነገራችን ላይ ማዕት ስሞች መጥተው ከነዛ መካከል 30 ምናምን ስም መጣ። ከዛ ከአምስቱ ውስጥ ነጃሺ ገባ። ከአምስቱ ውስጥ ደግሞ ወደ 3 ወረደ። ከ3ቱ ደግሞ ሻያሊ እሱ ላይ ካልሆነ አሉ። በቃ እሱን መረጥን። ትክክለኛ ስያሜ መሆኑን ያወቅነው አሁን ነው። በቃ ከዚህ የተሻለ ስም እንዳልነበረ ይሄ ነው። ከዛ ውጪ በኢትዮሳት ነው የመጣ ነው። ኢትዮሳት ፍሪኩዌንሲው 11545 ሲምቦል ሬት 45000 እና ሆሪዞንታል ላይ በዚህ ኦሬዲ ሚንበር ባለበት ሲያገኙ እኛንም አብረው ያገኙናል። እዛ ላይ እንገኛለን። ከዛ በተረፈ እኛ ልክ እንደዚሁ እንደተጋበዝ ነው የሜምበር አባላትም እኛ ጋር መታችሁ ብታዩን እንደዚሁ ቁጭ ብለን ሌሎች ጉዳዮች ላይ ደግሞ እየተጨዋወትን በነጃሺ በኩል ተመልካች ጋር ሰውን ብናምታታው ብንለው ጥሩ ነው ብዬ አስባለሁ። ተመልካቾቻችን እየተከታተላችሁ ያላችሁት የነጃሺ ቲቪ ሳይሆን ሜምበር ቲቪ ላይ ነን። እናመሰግናለን። አሌት ጨምሮ የተለየ ነገር አልহামዱሊላህ ረቢል ዓለሚን ያው ጥሩ ጉዞ አድርገናል ብዬ አስባለሁ። አጭር የማህበረሰቡ አቀባበል በጣም ደስ ይላል። ብዙ አዲሳት መስሉም ነው ሚለን የሆነ በቃ በደንብ ፋሚሊየር የሆኑ ፌሶች ፋሚሊየር የሆነ አቀራረብ ስለሆነ እኛ ቀሎናል። አልহামዱሊላህ አጀማመራችንም ጥሩ ነው የሚል ሴንስ አለ። ስለዚህ ይሄ ለኛ ትልቅ ሆናል ኢንሻአላህ። እንደ ማህበረሰባችን ከቀደም እንዳልኩት ብዙ ሚዲያዎች ያስፈልጉታል። የእስላማዊ የልጆች ቲቪ በደም ጠንካራ ያስፈልገዋል። ዜና የመዝናኛ የዜና በጣም ብዙ የማህበረሰባችን ፍላጎትና እየሰጠነው ያለ ነው። ገና ነው ብለን ነው የምናስብ። ብዙ ይቀረናል ብዬ አስባለሁ። ማህበረሰባችን በደንብ እንደዚህ አይነት
ሲመጡ ሰፖርት የማድረግ በተለያየ መንገድ በሞራልም በመከታተልም በኮሜንትም በመስጠት ክፍተቶችም ሲኖሩ በማረም አብሮ እንዲሆኑ እንፈልጋለን ኢንሻአላህ። በተለይ ደግሞ በኢስላሚክ ሚዲያዎች ላይ ፈጥረናል ብዬ ማስበው ነገር ምንድነው ወይ ደግሞ ኢንሻአላህ በተግባር ደግሞ ወደፊትም ይጠቅማል ብዬ ማስበው የተለያዩ ተቋማት አብሮ መስራት ኢስላሚክ ተቋማት እነከሌ ለምን አይዋሃዱም አብሮ አይሰሩምናም ሲባል የሚነሱ የተለያዩ ሹባዎች አሉና በሚዲያውም ዘርፍ ባይሆን በተለያዩ ዘርፎች ላይና ይህንንም ሰብረን በተጨባጭ ለውጥ አምጥተን ለሌሎች ኢንስፓየር ማድረግም እንፈልጋለን ውጤቱን አሳይተን ማለት ነው። ጅምር ላይ ያለነው ዱዓ ያስፈልገናል። ንያችን ማህበረሰቡን በተቻለ መጠን ምናየውን ክፍተት እንዲሞላ ማድረግ ነው። ሚዲያ ያው ሁሌም እንደምንለውናል ማይክ ምንድነው ባንክ ታንክ እና ማይክ ነው የሚባለው። አንድ ማህበረሰብ መቆጣጠር ሲፈልግ ባንክ ታንክ ማይክ ባንኩን ኢኮኖሚውን ከተቆጣጠርክ ፖለቲካውን ከተቆጣጠርክ እንደው ማይክ ያው ሚዲያ ነው። እሱ ደግሞ የበለጠ ማህበረሰብን እንደውም ከሁሉም በላይ ምን የፈታው ወሬ የፈታው ምናምን ነው የሚባለው አይደለ? ስለዚህ በጣም ከባድ ነገር ነው ሚዲያ ማለት። እንደምታዩት መጨረሻው አምሮ ሲቀርብ በጣም ቀላል ነገር ይመስላል። ከጀርባ ብዙ ህመሞች ብዙ ቻሌንጆች አሉና እኛም ያለፍንበት መንገዶች በጣም ቻሌንጂንግ ሞመንቶች ነበሩ። በእናቶች ዱዓ በአባቶች ልመና ወደነሽ ዳው ታሪክ ሊሆን በቃ ያሁን ላለፈና እንላለን ማለት ነው። ጀዛከላህ እደጉ ተመንደጉ ብለናል። ከዚህም በላይ ዱዓ ማድረግ ባስፈለገ ነበር። ግን ደግሞ ያላነሳናቸው በጣም በርካታ ነጥቦች አሉ። ምን ይዛችሁ መጣችሁ ምንድነው ተሳዩት የሚሉት ነገሮች ብናነሳ ደስ ባለን፣ ግን ሰዓት የለንም። ሌላ አጋጣሚ ወይም ሌላ እድል እንፈጥራለን። ተወደዳችሁ ተመልካቾቻችን እስካሁን ቆይታ አድርገን የነበረው ከነጃሺ ቲቪ መስራቾች እና ከአንጋፋ ጋዜጠኛና ከአንጋፋ ሙንሺድ አላልኩም ከአንጋፋ ጋዜጠኛም ጭምር አሊም እኮ በጋዜጠኝነቱም ይሰራበት ነው። ከነሱ ጋር የነበረን ቆይታ ይሄን ይመስል ነበር። ካፍታ ቆይታ በኋላ ወደ ቀሪ ፕሮግራሞቻችን እናልፋለን። ያላችሁት ሚንበር ቲቪ ላይ ነው። አብራችሁ ሰላም አለይኩም። አብሮነት 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 አብሮነት